ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሊቨርፑሎች ከኢንተር ሚላን ጋር በከርቲስ ጆንስ ዙሪያ ንግግር አድርጓል እየተባለ ይገኛል። እንደዚሁም ማማርዳሽቪሊም ከሊቨርፑል ለመልቀቅ ይፈልጋል እየተባለ ነው። በተጨማሪም አንዲ ሮበርትሰን ከቶተናም ጋር በቃል ደረጃ ከስምምነት ላይ እንደደረሰም እየተዘገበ ይገኛል። እነዚህን በቆይታችን የምንመለከታቸው ጉዳዮች ናቸው። እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገቦቹ ምናቀና ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው አንዲ ሮበርትሰንን ይሆናል። እንደ ፋብሪዞ ሮማኖ ዘገባ ከሆነ አንዲ ሮበርትሰን ከቶተናም ጋር በቃል ደረጃ ከስምምነት ላይ ደርሷል። ምንም እንኳን ጁቬንቱሶች ይህንን የዝውውር ሂደት ለመጥለፍ ሙከራ ቢያደርጉም ነገር ግን አንዲ ሮበርትሰን ከቶተናም ጋር ከስምምነት ላይ ደርሷል። በቅርቡም ፊርማውን የሚያኖር ይሆናል። እንደሚታወቀው ቶተናሞች በዚህ ሰዓት ላይ የተለያዩ ለውጦችን ለማድረግ እየተዘጋጁ ነው የሚገኙት። በተለይ ደግሞ ሮበርቶ ዲዘርቪ በፕሪሚየር ሊጉ መቆየታቸውን ተከትሎ በሰጠው አስተያየት በዚህ ቲም ውስጥ 11 ወይም 12 ተጫዋቾች ናቸው በክለቡ ላይ መቆየት ያለባቸው፣ ሌሎቹ ተጫዋቾች ለክለቡ ይመጠናሉ ብዬ አላስብም። ስለዚህ በክረምቱም የተለያዩ ለውጦችን እንደዚሁም አዳዲስ ተጫዋቾችንም ወደ ክለቡ እንቀላቅላለን የሚል አስተያየቱን ሰጥቷል። ከነዚህ ክለቡን ከሚቀላቀሉ ተጫዋቾች መካከል ደግሞ ቀዳሚ ስፍራ ላይ የተቀመጠው አንዲ ሮበርትሰን ነው። በተለይ ደግሞ አንዲ ሮበርትሰን በሊቨርፑል ቤት ያሳካቸው ስኬቶች፣ ያያቸው ውጣ ውረዶች፣ ያለው ልምድም ለቶተናሞች ጥሩ ግብአት ይሆናቸዋል ተብሎ ይጠበቃል። በተለይ ደግሞ ያለፉትን 2 ዓመታት እንደተመለከትነው 17ኛ ደረጃን ይዞ ነው ያጠናቀቁትና ትልቅ ለውጥ ያስፈልጋል። ልምድ ያለው ተጫዋች በቡድናቸው ውስጥ ያስፈልጋል። እንደዚሁም በቅርብ ዓመታትም በቶተናም ቤት ውስጥ በተለይ ደግሞ ሰን ሆንግሚንና ሃሪኬን ከወጣው በኋላ ሊደር የላቸውም የሚል ነገሮችን ስንሰማ ነበርና የአንዲ ሮበርትሰን ወደ ቶተናም ማቅናት ይህንን ጉድለት ይህንን ክፍተት ይሞላላቸዋል ተብሎ ይጠበቃል። ቶተናሞችም ይህንን ተጫዋች ለማግኘትም ከፍተኛ ጥረትም ማድረጋቸው አይዘነጋም። በተለይ በጃንዋሪ የዝውውር መስኮት ከሊቨርፑል ይህንን ተጫዋች በ5 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ለማስፈረምም ጥረትም አድርገው ነበረ። ነገር ግን በስተመጨረሻ ሊቨርፑሎች የሱን ቦታ የሚተካ ተጫዋች ባለማግኘታቸው ምክንያት ሊቨርፑልን ሳይለቅ ቀርቷል። ቶተናሞችም ለተጨማሪ 4 ወር 5 ወር ይህንን ተጫዋች ሲጠብቁ መቆየት ችሏል። በስተመጨረሻም ግን ከዚህ ተጫዋች ጋር ከስምምነት ላይ መድረስ ችሏል። ጁቬንቱሶችም በእርግጥ ከፍተኛ ጥረት አድርገው ነበረ። በጀርባም እንግዲህ የተለያዩ ስራዎችን ሰርተው ነበረ። ነገር ግን ቀድሞ ከቶተናም ጋር ከስምምነት ላይ መድረሱን ተከትሎ የጁቬንቱስን ጥያቄ ሳይቀበል ቀርቷል። በመቀጠል የምንመለከተው አሊሰን ቤከርንና ማማርዳሽቪሊን የተመለከተውን ዘገባ ይሆናል። ከጥቂት ቀናቶች በፊት አሊሰን ቤከር ለተጨማሪ ዓመት በሊቨርፑል እንደሚቆይ ስነግራችሁ ነበረ። ይህም የአሊሰን ቤከር በሊቨርፑል የመቆየቱ ውሳኔም ግን ማማርዳሽቪሊ ላይ ተጽዕኖ ሊፈጥር እንደሚችልም ስነግራችሁ ነበረ። ትናንትና ማታ ላይም በወጡት ዘገቦች መሰረት ማማርዳሽቪሊ ከሊቨርፑል መልቀቅ ይፈልጋል እየተባለ ይገኛል። በእርግጥ ሊቨርፑሎች ይህንን ግብ ጠባቂ ማጣት አይፈልጉም፣ ቢያንስ በቋሚነት መሸጥ አይፈልጉም ነው እየተባለ የሚገኘው። ነገር ግን ደግሞ ማማርዳሽቪሊም በውሰት ውል ሊለቁት የሚችሉበትም እድል እንዳለም እየተዘገበ ይገኛል። በዚህ ዙሪያም እንግዲህ የቲምቶክ ዘጋቢ የሆነው ግራምቤሌ ይዞት በወጣው ዘገባ መሰረት ሊቨርፑሎች ከአሊሰን ቤከር ጋር መቆየት የፈለጉት ለተጨማሪ ዓመት በሊቨርፑል እንዲቆይላቸው የፈለጉት በዚህ ሰዓት ላይ በሊቨርፑል ቤት ውስጥ ባሉት የሱ ተተኪ ግብ ጠባቂዎች ላይ ሙሉ ለሙሉ እምነት ስለሌላቸው ነው። እንደዚሁም ማማርዳሽቪሊም የአሊሰን ቤከርን ቦታ ለመተካትም ብቁ ነው ብለው አያስቡም። አሁን ላይ ገና እዛ ደረጃ ላይ ደርሷል ብለው አያምኑም። በዛም ምክንያትም አሊሰን ቤከር ለተጨማሪ ዓመት እንዲቆይላቸው ይፈልጋሉ ነው እየተባለ የሚገኘው። አያይዞም እንደተናገረው ከሆነ ሊቨርፑሎችም እንግዲህ የአሊሰን ቤከርን ኮንትራት ለማራዘምም ክፍት ናቸው። ምክንያቱም ደግሞ አሊሰን ቤከር ሙሉ ለሙሉ ጤነኛ በሆነበት ሰዓት ላይ በዓለማችን ላይ ከሚገኙ ምርጥ ከሚባሉ ግብ ጠባቂዎች መካከል አንደኛው ነው ብለው ያምናሉ። ስለዚህ ለተጨማሪ ዓመት በሊቨርፑል እንዲቆይላቸው ይፈልጋሉ ነው እየተባለ የሚገኘው። እንደሚታወቀው እንግዲህ ጁቬንቱሶች ይህንን ግብ ጠባቂ ለማስፈረም ከፍተኛ ፍላጎት ነበራቸው። የ3 ዓመትም ኮንትራትም አቅርበውለት ነበረ። ግብ ጠባቂውም አሊሰን ቤከርም ይህንን ስምምነትን ተቀብሎታል የሚሉ የተለያዩ መረጃዎችን ስንሰማ ነበረ። ነገር ግን ሊቨርፑሎች ለተጨማሪ ዓመት እንዲቆይላቸው በመፈለጋቸው ምክንያት ወደ ጁቬንቱስ የሚያደርገው ዝውውር እንዳልተሳካ ነው እየተነገረ የሚገኘው። በዚህም እንግዲህ አሊሰን ቤከር ደስተኛ አይደለም የሚሉ መረጃዎችን እየተመለከተናል። ነገር ግን ደግሞ ሊቨርፑልን ስለሚወድ ሊቨርፑልን ስለሚያከብር ደጋፊዎችንም በጣም ስለሚወድ ያን ያህል ግን አልተከፋም ወይም ደግሞ ገፍቶ ሉጣ የሚል ጥያቄን አያቀርብም ነው እየተባለ የሚገኘውና አሁን ላይ እየወጡት ባሉት መረጃዎች መሰረት በቀጣይ ዓመትም አሊሰን ቤከር በቀጣይ ዓመትም የሊቨርፑል ግብ ጠባቂ ሆኖ የምንመለከተው ይሆናል። በእርግጥ አሊሰን ቤከር ያለፉትን ጥቂት ዓመታት የተለያዩ ጉዳቶች ሲያስተናግድ መመልከት ይችላል። ነገር ግን በቀጣይ ዓመት ቢያንስ አሰልጣኝ አርሶ በስራቸው የሚቀጥሉ ከሆነ የአሊሰን ቤከርን የመጮቻ
ጊዜውን መመጠን አለባቸው ብዬ አስባለሁ። ቢያንስ በፕሪሚየር ሊጉና በሻምፒዮንስ ሊጉ ላይ ብቻ እንዲሳተፍ እንደዚሁም በሻምፒዮንስ ሊጉ ራሱ ቀለል ያሉትን ጨዋታዎች ላይ ተቀያሪ ወንበር ላይ እንዲቀመጥ ማማርዳሽቪሊም የተሻለ የመጮቻ እድል እንዲሰጠው እንደዚሁም በፕሪሚየር ሊጉ ላይም በጣም ቀላል የሆነ ጨዋታ ካለ እዛ ላይም ማማርዳሽቪሊ በቋሚነት እንዲጀምር አድርገው የአሊሰን ቤከርን የመጮቻ ጊዜውን ሊያመጣጥኑለት ይገባል። በዚህ ሲዝን ያንን ነገር አልተመለከትንም። አሰልጣኝ አርነ ስሎት በእያንዳንዱ ጤነኛ በሆነባቸው ጨዋታዎች ላይ ሲያሳልፉት መመልከት ችለናል። በፊት አሰልጣኝ የርገን ክሎፕ በነበሩበት ሰዓት ላይ አሊሰን ቤከር የኤፍኤ ካፕና የካራባኦ ካፕ ጨዋታዎች ላይ ተሰልፎ አያውቅም። በዚህ ሲዘን ግን በኤፍኤ ካፕ ጨዋታዎች ላይም ሲሰለፍ መመልከት ችለናል። ያ ተገቢ ነው ብዬ አላስብም። በቀጣይ ሲዘንም ካራባኦ ካፕና ኤፍኤ ካፕ ላይ ጭራሽ መሰለፍ የለበትም። ምናልባት ማማርዳሽቪሊ እንደዚሁም ደግሞ ውድማንም ከተጎዱ ኦኬ ቢሰለፍም ያን ያህል ችግር የለውም። ነገር ግን እነዚህ ሁለት ግብ ጠባቂዎች ጤነኛ በሆኑበት ሰዓት ላይ የካራባኦ ካፕና የኤፍኤ ካፕ ጨዋታዎች ጭራሽ መሰለፍ የለበትም። እንደዚሁም በፕሪሚየር ሊግ ጨዋታዎች ላይም በጣም ቀለል የሚሉ ጨዋታዎች ካሉም ማማርዳሽቪሊ እድል ሊሰጠው ይገባል። እንደዚሁም በሻምፒዮንስ ሊግም በተመሳሳይ መልኩ በጣም ቀለል ያሉ ጨዋታዎች ካሉ ያንን እድል ለማማርዳሽቪሊ ተሰጥቶት እሱም ብዙ የመጮቻ እድል እንዲያገኝ መደረግ አለበት። ልምድ እንዲያገኝ መደረግ መቻል አለበት። ምክንያቱም ከዚህ በኋላ አሊሰን ቤከር ብዙ አመት በሊቨርፑል ይቆያል ተብሎ አይጠበቅምና ማማርዳሽቪሊ አሊሰን ቤከር ተተኪ ነው ብለው የሚያምኑ ከሆነ የተሻለ የመጮቻ እድል ሊሰጡት ይገባል። ከአሊሰን ቤከር እየተማረም በቀጣይ አመት ከዘንድሮ ሲዝን የተሻለ የመጮቻ እድል አግኝቶ ራሱን በደንብ ማሳየት መቻል አለበት ብዬ አስባለሁ። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ከርቲስ ጆንስን ወደ ተመለከተው ዘገባ ስናመራ እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ከርቲስ ጆንስ በዚህ ሰዓት ላይ ወደ ኢንተር ሚላን ለመቀላቀል ከፍተኛ ፍላጎት አለው። ቀዳሚ ምርጫውም አድርጎታል እያለን ይገኛል። አያይዞም እንደተናገረው ከሆነ በሊቨርፑልና በኢንተር ሚላን መካከልም ንግግር እንደጀመሩ ነው እየተናገረ የሚገኘው። በዚሁ ላይም እንግዲህ የስካይ ኢጣሊ ዘጋቢ የሆነው ዲማርዚዮም እንደ ይዞት በወጣው ዘገባ መሰረት የሊቨርፑል ስፖርቲንግ ዳይሬክተር የሆነው ሪቻርዲዮና የኢንተር ሚላን ስፖርቲንግ ዳይሬክተር ፒኖ ኦሶሊኒ በሞናኮ ተገናኝተው ንግግሮችን እንዳደረጉ ዘግቧል። ዘገባውም አያይዞ እንደተናገረው ከሆነ በዚህ ንግግራቸው ላይ ዋነኛው ትኩረት የነበረው ከርቲስ ጆንስ ነው። ሊቨርፑሎች ለዚህ ተጫዋች ከ30 እስከ 35 ሚሊዮን ፓውንድ እንደዚሁም ተጨማሪም ከቀጣይ ሽያጭ ላይ የሆነ ያህል ፐርሰንት ማግኘት ይፈልጋሉ ነው እየተባለ የሚገኘው። ኢንተር ሚላኖች በአንጻሩ ለዚህ ተጫዋች 20 ሚሊዮን ፓውንድ ብቻ ለማቅረብ እንዳሰቡ ነው እየተነገረ የሚገኘውና በመሃላቸው የ10-15 ሚሊዮን ፓውንድ ልዩነት ብቻ ነው ያለውና ምናልባትም በቀጣይ ቀናቶች ተጨማሪ ንግግር የሚያደርጉ ከሆነ በዚህ ላይ እንግዲህ ከስምምነት ላይ ለመድረስ ብዙ ሩቅ ይሆናሉ ተብሎ አይጠበቅምና ሊቨርፑሎች በዚህ የክረምት የዝውውር መስኮት ከርቲስ ጆንስን የመሸጥ እድላቸው ከቀን ወደ ቀን እየጨመረ እየመጣ ነው የሚገኘው። ነገር ግን ሊቨርፑሎች ይህንን ተጫዋች የሚሸጡት ከሆነ ግን ትክክለኛ ውሳኔ ነው ብዬ አላስብም። ምክንያቱም በመጀመሪያ ደረጃ ከርቲስ ጆንስ በጣም ኳሊቲ ያለው ተጫዋች ነው። እንደዚሁም ደግሞ የተለያዩ ቦታዎችንም ከቨር ማድረግ ይችላል። በቅርቡ በቀኝ ፉልባክ ቦታ ላይ ሲጫወት ተመልክተናል። እንደዚሁም ደግሞ 6 ቁጥር ቦታ ላይም 8 ቁጥር ቦታ ላይም በግራ ክንፍም ላይም ሲጫወት የተመለከትነው ተጫዋች ነውና ጉዳት በሚያስቸግርበት ሰዓት እንደዚህ አይነት ተጫዋቾች ደግሞ በቡድን ውስጥ መኖራቸው ትልቅ ጠቀሜታ ይሰጣል። በተጨማሪም እንግሊዛዊ እንደመሆኑ መጠን የሆም ግሮን ኮታም ራሱ ማሟላት ይችላልና እዛ ላይም ሊቨርፑሎች ከመቸገር ይህንን ተጫዋች ማቆየት የተሻለ ውሳኔ ነው ብዬ አስባለሁ። እንደዚሁም ደግሞ ሊቨርፑል ውስጥ አሁን ላይ ይሄ ሊደር የሚባሉ ተጫዋቾች እያነሱ እየመጡ ነው የሚገኙት። እንደሚታወቀው መሐመድ ሳላህና አንዲ ሮበርትሰን ክለቡን ለቀዋል። ከዚህ ቀደምም ደግሞ እንደነ ፈርሚኖ እንደነ ትሬንት አሌክሳንደር አርኖልድ ክለቡን ሲለቁ መመልከት ይችላልና ከዚህ በኋላ እንግዲህ አዳዲስ ሊደሮች በቡድን ውስጥ የግድ ያስፈልጋል። ቨርጂል ቫን ዳይክ ምናልባትም ከአመት ከሁለት አመት በኋላ ክለቡን ሲለቅ ልንመለከት እንችላለንና እንደ ከርቲስ ጆንስ አይነት የሊደር ኳሊቲ ያላቸው ተጫዋቾች በቡድን ውስጥ ሲኖር ቡድንህ የተሻለ እንዲንቀሳቀስ ያደርገዋልና በእነዚህ ምክንያቶች ሊቨርፑሎች ይህንን ተጫዋች መሸጥ የለበትም። ሲቀጥልም 35 ሚሊዮን ፓውንድ በጣም ትንሽ ገንዘብ ነው። በዚህ ገንዘብ ሊቨርፑሎች የትኛውንም ተጫዋች ማስፈረም አይችሉም በዚህ ሰዓት ላይ የውል ማፍረሻ እስከሌለው ድረስና በእንደዚህ አይነት ትንሽ ገንዘብ ይህንን ተጫዋች ከመሸጥ ይልቅ በሊቨርፑል ቢያቆዩት ጥሩ ነው ብዬ አስባለሁ። በእርግጥ እንዳንዳንድ ዘገቦች መሰረት ከሆነ ከርቲስ ጆንስ ክለቡን የሚለቀው በአሰልጣኝ አርነ ስሎት ምክንያት ነው እየተባለ የሚገኘው። ነገር ግን ደግሞ አሰልጣኝ አርነ ስሎት ከዚህ በኋላ በሊቨርፑል ለምን ያህል ጊዜ ይቆያሉ የሚለው ራሱ በጣም ትልቅ ጥያቄ ነው። ቢበዛ 1 አመት የመቆየት እድል ያላቸው፣ ከዛ በኋላ ምናልባት ስኬታማ ካልሆኑ በስተቀር በሊቨርፑል ይቆያሉ ተብሎ አይጠበቅም። ስለዚህ ለ1 አመት በሚል ይህንን በጣም ኳሊቲ ያለው ተጫዋች በጣም ባነሰ ሂሳብ መሸጥ ትክክለኛ ውሳኔ ነው ብዬ አላስብም። ስለዚህ ሊቨርፑሎች ሊያቆዩት ይገባል ብዬ አስባለሁ። እናንተስ በከርቲስ ጆንስ ዙሪያ ያላችሁ ሀሳብ ምንድነው? ቢቆይ ይሻላል ወይስ ክለቡን ቢለቅ ይሻላል ቢሸጥ ይሻላል ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። አሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ላይ ቃር ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።